ሶማሊላንድ ከታይላንድ ጋር እያደረገች ያለችውን ግንኙነት እንድታቆም ቻይና አስጠነቀቀች። በሶማሌው የቻይና አምባሳደር የሆኑት ዋንጊዩን ዳልቫስ ቲቪ ከተሰኘው የቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ የታይዋንም የቻይና አንድ አካል ናት። በርካታ ሀገራት የቻይናን አንድነት ይደግፋሉ ብለዋል። ጨምሮም መሰረታዊ እውነት ይህ መሆኑን ገልጸዋል። አምባሳደሩ ሲቀጥሉም ሶማሊላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነቷን ለማጠናከር ስትሞክር የታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት መሆኑን እንድታቆም አሳስበዋል። በንግግራቸውም ታይዋን በአሁኑ ወቅት ከሶማሊላንድ ጋር ግንኙነት ለመፍጠር ጥረት እያደረገች ያለችውን መገንጠልን ለማስተዋወቅ ብቻ ነው፣ እኛ ደግሞ ይህንን አጥብቀን የምንቃወመው ነው ያሉ ሲሆን አገራቸው የሶማሊላንድ መገንጠል እንደማትደግፍና እውቅና ላልመስጠትም የተለያዩ እርምጃዎችን መውሰዷን ገልጸዋል። የሶማሊያን ሉዓላዊ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሊ ፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝም አስረድተዋል። ይህ ይሁን እንጂ የሶማሊላንድ ፕሬዝዳንት አቶ አብድራህማን አሮ መንግስታቸው ከታይዋን ጋር ትብብሩን ለማጠናከር መወሰኑን ገልጸዋል ሲል ሄራን ኒውስ ዘግቧል።